መዳማችሁ ቤት ስትሰሩ በፍጹም ልትጠረጠሩባቸው የማትችሉ ነገሮች 5 ነገሮች ምን ምን ናቸው? የተለያዩ ነገሮች ላይ ምናልባት ልንደራደር እንችላለን። በእነዚህ በአምስቱ ግን በጭራሽ ልንደራደር አይገባም። ምክንያቱም ብዙዎቻችን የምንጠይቀው ጥያቄና ለብዙዎቻችን ግራ እያጋባን ያለ ነገር ስለሆነ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። እንደተለመደው የተለያዩ ሀሳቦችን ይዤላችሁ መጥቻለሁ። ለእናንተ ያስተምሯችኋል እንዲሁም ይጠቅሟችኋል ያልኳቸውን መረጃዎች ይዤ መጥቻለሁ። ዛሬ የማወራው እንደሌላው ጊዜ ስለሌላ አይደለም፣ ስለ መዳም ቤት ስራ እንዲሁም ደግሞ በመዳም ቤት ስንሰራ በፍጹም ልንደራደርባቸው የማይገቡ ነገሮች ምን ምን እንደሆኑ ከኔም ተሞክሮ የተነሳ እንዲሁም ደግሞ ብዙ እህቶች እየተሰቃዩባቸው ያሉ ነገሮች፣ ነገር ግን በፍጹም ታግሰን ልንተዋቸው የማይችሉ ነገሮችን 5 ዋና ዋና ነገሮችን ይዤላችሁ መጥቻለሁኝ። እነዚህ ምንድናቸው የሚለውን እስከ መጨረሻው መከታተል፣ ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በመጀመሪያ ለመላው የእስልምና እምነት ተከታዮች እንኳን ለረመዷን ወር መጨረሻ አደረሳችሁ ብያለሁ። ነገ እንግዲህ የመጨረሻው ቀን ነው። ነገ ወይ ከነማን እሁድ ወይ ሰኞ በዓሉ ይሆናል እና በዙ አጋጣሚ ኢድ ሙባረክ እንኳን አደረሳችሁ። የሰላም የፍቅር የአንድነትና የደስታ የነፃነት የተስፋ በዓል እንዲሆንላችሁ እንዲሆንልን ተመኝቻለሁኝ። ከዛ በመቀጠል ሁላችሁም በመዳም ቤት ስንሰራ ብዙዎቻችን በተለይ የኢትዮጵያ ወጣቶች አብዛኛው በሚባል ደረጃ ሴቱም ወንዱም የሚኖረው አረብ ሀገር ላይ ነው። በተለይ ደግሞ ሳውዲ አረቢያ ላይ በጣም ይበዛል። ምክንያቱም በባህር የመምጣት እድሉ የሰፋ ስለሆነ ፈጣሪ ብሎላቸው በባህር የሚገቡ በጣም ብዙ ወንድሞቻችን ስላሉ አብዛኛዎቹ መብታቸውን የመጠየቅና ብንናገር ያስወጡናል፣ ብንወጣ እንያዛለን የሚል አመለካከት ጭንቅላታቸው ውስጥ ስላለ እጅግ በጣም ተጎድተው ተጨቁነው ነው የሚኖሩት እና ነገር ግን በእነዚህ በ5ቱ ነገሮች በፍጹም ልንደራደርና የሆነ እድል ልንሰጣቸው የማይገቡ ነገሮች ስለሆኑ በጥሞና ስትከታተሉኝ ሁሉንም ታዳምጧቸው አላችሁ። ይጠቅማል ካላችሁ ለወዳጅ ዘመዶቻችሁ ሻር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ቪዲዮ አይታችሁ ስጨርሱ ላይክ አድርጉልኝ፣ ኮሜንትም ጻፉልኝ ማለት ነው። የመጀመሪያው ሁላችንም በመዳም ቤት ብቻ ሳይሆን የትኛውን ቦታ ላይ ስንኖር ግድ ለኛ የሚያስፈልገን ነገር ምግብ ነው። ምግብ፣ ውሃ፣ ምግብ ተበልቶ ውሃ ተጠጥቶ ምግብ የማይቀር ስለሆነ ምግብና ውሃን ያነሳሁበት ምክንያቱ ምን እንደው ታውቃላችሁ? አንዳንድ እህቶቻችን አንዳንድ ቤት እኔም ብዙ ቤት ስለገጠመኝ የሃይላንድ ውሃ እንደ ትልቅ ነገር የሚታይባቸው ቤቶች አሉና የሃይላንድ ውሃ ላለመጠጣት የማይጠጣ የእቃ ማጠቢያ ወይም ደግሞ ከሽንት ቤት ጋር የተያያዙ ውሃዎችን የሚጠጡ እህቶች አሉ። ስለዚህ ውሃን ያነሳሁበት በዛ ምክንያት ነው። እኔም አንድ ቤት ገጥሞ ስለነበረ ነው ይሄንን ማነሳላችሁ። ስለዚህ ምግብና ውሃ ግድ ነው። አንድ አረብ ቤት ስትገቡ ወይም ደግሞ አንድ አረብ ከኢትዮጵያ ሲያመጣችሁ የሚያሟላቸው 5 ነገሮች አሉ። እነሱም ደግሞ የማሟላት ግዴታ አለባቸው ማለት ነው። እነዛ ነገሮች ካልተሟሉላችሁ እናንተ የመስራት ግዴታ የለባችሁም። አንሰራም ማለት ሁሉ ትችላላችሁ። ምክንያት ደግሞ ስትጠየቁ እነዚህን ምክንያቶች በዝርዝር ማቅረብ ትችላላችሁ ማለት ነው። ስለዚህ ብዙ ሰው ስለ ምግብ ሲነሳ ምግብን ብቻ ነው ትኩረት የሚያደርገው፣ የሚበላን ነገር ውሃን የሚያስታውሰው ሰው የለም። ግን እዛ ሀገር ላይ አብዛኛዎቻችን በሽተኛ የምንሆነው የምንጠጣው ውሃ ብዙ ጊዜ አይታችሁ ከሆነ እነሱ ለልጆቻቸው ለራሳቸው የሚሆን ውሃ ከውጭ ያመጣሉ፣ የሃይላንድ ወይም የካርቶን ውሃ ያመጣሉ። እኛ ግን ሰራተኞችን የሚያጠጡት ወይም ደግሞ እንድንጠጣ የሚፈቅዱት የማይጠጣ ወይም ደግሞ እየተፈላ ለምግብ መስሪያነት የሚሆንን ውሃ ነው እንድንጠጣ የሚፈቅዱልን እና ያንን ውሃ በምንጠጣ ሰዓት የዚህ የሳውዲ አረቢያ ውሃ በተለይ አብዛኛው ቆሻሻ ነው። ያ ቆሻሻውን ለማለት ሲባል ደግሞ አብዛኛው ጨው ነው። ስለዚህ ያንን ውሃ በምንጠጣ ሰዓት አብዛኞቻችን የኩላሊት በሽተኛ እንሆናለን ማለት ነው። ብዙ ጊዜ የአረብ ሀገር እህቶች ስራ ስለሚበዛባቸው ወይም ደግሞ ቁመው ስለሚውሉ ነው አብዛኛዎቹ የኩላሊት በሽታ የሚሆኑት ብለን ነው አብዛኞቻችን የምናስበው። ቁመን የምንውልበትና ስራ የምንሰራበት ብቻ አይደለም። እንደውም እንቅስቃሴ ለኩላሊት ጥሩ ነው ካወቅ ነው ማለት ነው። ብዙ ሰዓት መቆም ነው እንጂ መንቀሳቀስ ከላይ ከታይ። የኛ ስራ ደግሞ ከላይ ከታይ እንጂ ብዙ ጊዜ ቁመን አንውልም። ስለዚህ
ቁሞ መዋልና መንቀሳቀስ ይለያያል። እንቅስቃሴ ለሰውነትም ለኩላሊትም ጥሩ እንደሆነ ነው የማውቀው። ነገር ግን አብዛኞቻችን በሽተኛ የምንሆንባቸው መንገዶች ውሃው የምንጠጣው ጨው ስለሆነ ጨውና ኩላሊት ደግሞ ያላቸውን ኢንፌክሽን ታውቃላችሁ እና ለዛ ነው አብዛኞቻችን በሽተኛ የምንሆነው። ስለዚህ የሚጠጣ ንጹህ ውሃ፣ የሚበላ ንጹህ ምግብ ግዴታቸው ነው። በዚህ እንዳትደራደሩ ማለት ነው። ሁለተኛው ደግሞ መኝታ። የምተኙበት ሰዓታችሁ ብቻ ሳይሆን የምተኙበት ቦታ ይወስነዋል። ቦታው የራሳችሁ የሆነ ክላስ እንኳ ባይኖራችሁ የራሳችሁ የሆነ በስነ ስርዓት የሚነጠፍ ከሰራሚክ የራቀ ነገር ማዘጋጀት አለባቸው። አንዳንድ ቤት እኔ ኩሽና ተኝቼ አውቃለሁ፣ ሽንት ቤት ውስጥ ተኝቼ አውቃለሁ ስራ ስሰራ። እኔ የምነግራችሁ እኔ ካለፍኩባቸው ነገሮች እና አንዳንድ እህቶችም ካለፉባቸው ነገሮች ነው። አሁንም እያለፉባቸው ያሉ ነገሮች አሉ። ሽንት ቤት ስተኛ ሽንት ቤት መተኛቴ ለእኔ አልከፋኝም። ምክንያቱም የመጣሁት ለስራ ነው። የተሟላ ነገር ላይገጥመኝም ሁሉ ስለሚችል ያናመኘበት ስለሆነ የመጣሁት ሽንት ቤት መተኛቴ ለእኔ ክብሬንም ዝቅ አላደረገውም። ምንም የተሰማኝ ነገር የለም። ነገር ግን ፍራሽ ነበረ፣ ሰራሚክ አያገኘኝም ነበረ፣ ቅዝቃዜ ብዙም አይሰማኝም ነበረ ማለት ነው። ስለዚህ ቢያንስ 1 ወር ከ15 ቀን ነው እዛ ቤት የሰራሁት። 1 ወር ከ15 ቀን ሽንት ቤት ተኝቻለሁ። ግን ፍራሽ አለው እንዳልኳችሁ፣ በስነ ስርዓት ደግሞ ልብስ አለው። ሽንት ቤት ግን በፍጹም ሲያስተኟችሁ እንዲተኙ አትፍቀዱላቸው። ምክንያቱም ሽንት ቤት የራሱ በሽታ አለው። በጣም ብዙ ነገር ስለሆነ ሽንት ቤት ተኙ ሲሏችሁ አልተኛም በሏቸው። በስሙ ሳሎን አንጥፋችሁ መተኛት ይሻላችኋል። እኔ ሽንት ቤትን የመረጥኩበት ሳሎን እንድተኛ ተብዬ ነበር፣ ምርጫ ተሰጥቶኝ ነበር። ግን ሳሎኑ በር ስለሌለው በጣም ብዙ ጎረምሳ ልጆች ቤት ውስጥ ስላሉ በሩን ለመቆለፍ ስለማይመቸኝ ወይም በር ስለሌለው ልቅ ስለሆነ እኔ መርጬው ነው ሽንት ቤቱን በሩን ስለፈለኩት ማለት ነው። ስለዚህ ሽንት ቤትም ሆነ ኩሽና እኔ ተኝቼ አውቃለሁ። እንደዚህ አይነት መኝታ የሌለባቸው ቤቶች ስትገቡ ኩሽና ስትተኙ ቢያንስ ምንጣፍ መኖር አለበት። ከምንጣፉ ደግሞ ፍራሽ መኖር አለበት። ከፍራሹ የሚለበስ ደህና ነገር መኖር አለበት። ሲጀመር ያለ ምኝታ ቤት ሰራተኛ ሊቀጥሩ አይችሉም። ስለዚህ ምኝታ ቤት ላይ እንዳትደራደሩ። እኔ የኩሽና የተኛሁበት ቤት ዝም ብዬ በላጡ ላይ ስለነበር ሰራሚኩ ላይ ስለነበር ስተኛ የነበረው ትንሽዬ እንትን ይሄ መስገጃ የሚመስል ነገር አንጥፌ በጣም ወገቤን ለብዙ ጊዜ ታምሜ ነበር። እዛ ቤት ላይ ብዙ ጊዜ ብሰራና ብዙ ብተኛ በሽተኛ እንደምሆን አውቀው ስለነበረ በምኝታ እንዳትደራደሩ። ሶስተኛው ያው ይሄ እንቅልፋችሁንም እዛው ምኝታው ላይ እንትንቦት የእንቅልፍ ሰዓታችሁን ቢያንስ ኮንትራት የምትሰሩ እህቶች ወረቀቱ ላይ የተጻፈላችሁ ነገር አለ። የእንቅልፍ ሰዓት አላችሁ። በእንቅልፍ ሰዓታችሁ ላይ የተኛችሁበትን በር ኩሽና የምተኙ ከሆነ በር ክፈቱ ሲሏችሁ አንከፍትም፣ ይሄ የምኝታ ሰዓታችን ነው ብላችሁ መዝጋት ትችላላችሁ። አትስሩ ካሏችሁ አትስሩ፣ ትታችሁላቸው ውጡ ማለት ነው። የእንቅልፍ ሰዓት ግድ መከበር አለበት። ሶስተኛው ደግሞ ልብስ ብዙዎቹ አሁን ከጠለብ የምትመጡት አብዛኞቻቸው ልብስ በራሳችን ነው የምንገዛው። ልብስ እኛንን ነው የምናሟላው። አብዛኛዎቹ አንድ ልብስ ከገዙላችሁ እንድትቀይሩ የማይፈልጉ አሉ። ወይም ደግሞ በራሳችሁ ብር እንኳን እየገዛችሁ እንድትቀይሩ እንድትለብሱ የማይፈልጉ አሉ። ስለዚህ እናንተ ልብስ የመልበስ መብት አላችሁ። ልብስ ይሄን አትልበሱ ይሄን አትልበሱ፣ እነሱ የማይፈልጉትን ልብስ ልበሱ እያልኩ አይደለም። ሰውነታችሁን የሚያሳይ ልክ እንደዚህ አይነት ልብስ አሁን ይሄንን አትልበሽ ብትለኝ አልሰማትም። ምክንያቱም ይሄ ልብስ እንኳን እኔም ብቻ ሌላ ሰው መጨመር የሚችል ልብስ ነው። ስለዚህ ይሄ ልብስ እኔ ስፋቱን እኔን ስራ ለመስራት ካላስቸገረኝ ምንም አይመለከታትም። ይሄ ልብስ የስራ ልብስ ነው፣ ስራ ሰራበታለሁ። ነገር ግን ይሄን ልብስ ብቻ 10 ዓመት እሷ ቤት ብሰራ 10 ዓመት ይሄን ልብስ ነው የምትለብሹ ብትለኝ አልሰማትም። ስለዚህ ልብስ ግዴታችሁ ነው። በእንትን እንኳ በዩኒፎርም እንኳ የምትሰሩ ከሆነ አንዳንድ ቤት ታዩ ከሆነ 5 ዩኒፎርም አላቸው። 5 ዩኒፎርም በቀን ሲቀይሩ ልብስ ሻወር ሰዎቹ የሚቀይሩትና ያኛው ነው እያጠቡ የሚቀያዩት ነው። ስለዚህ በልብስ አትደራደሩ። ዩኒፎርምም ሆነ ቢጃማም ሆነ ቀሚስም ሆነ ችግር የለውም፣ ልበሱ ያላችሁን ልበሱ። ግን የሚቀያየር ልብስ ግዴታ ያስፈልጋችኋል ማለት ነው። ብርድ ሲሆን የብርድ ልብስ፣ ሙቅ ሲሆን የሙቅ ልብስ። አብዛኞቹ በብርድ ሰዓት የገዙላቸውን ልብስ በሙቀት ሰዓት የሚያስለብሷቸው አሉ። ያ የዛ ሀገር ሙቀት ከባድ ነው፣ ብርዱም ሲመጣ ከባድ ነው።
አንዳንዶቹ ደግሞ በሙቀት ሰዓት የገዙላቸውን ስስ ልብስ ለብርድም የሚያስለብሷቸው አሉ። ያ መሆን የለበትም። ብርድ በሆነ ሰዓት ለብርድ የሚያስፈልጉ ነገሮችን ማምጣት ግዴታዋ ነው፣ ወይም ደግሞ በገዛ ገንዘባችሁም ቢሆን መግዛት ግዴታዋ ነው ማለት ነው። እንደገና ደግሞ በሙቀት ሰዓትም እንደዛው ለሙቀት የሚያስፈልገውንም ለብርድ የሚያስፈልገውንም የማሟላት ግዴታ አለባቸው ማለት ነው። አራተኛው ደግሞ የንጽህና መጠበቂያ። አብዛኛዎቹ አሰሪዎች ወይም አብዛኛዎቹ መዳሞች እኔም ስለደረሰብኝ እና ስላለፈብኝ ነው። ሰውዬ በጣም ጥሩ ሰውዬ ነበረ፣ ሴትዬ በጣም መጥፎ የምትባል ሴትዮ ነበረች እና ሰውየው አስቤዛ ሲገዛ ለእኔ የንጽህና መጠበቂያ ይሄ ዶዶራንት እዚህ ጋር የሚቀቡ ነገሮችን የሚነፉ ነገሮችን የሆነ ሻወሮችን ስንጨርስ የሆነ ሽታ የሌለው ግን ጥሩ ነገር የሆነ ጥሩ መዓዛ ያለው እንደ ሽቶ ሳይሆን ዝም ብሎ በማንኛውም ሰዓት የሚነፋ ነገር እንትን አለና ስሙ ምን እንደሆነ ጠፋ። ስፕሪንግ ነው ምንድን ነው የሚባል። እሱን ገዝቶልኝ ይመጣ ነበረ። እቃው ላይ የተጻፈው እቃ ላይ እንትኑ የተጻፈውን ስለምታየው አምጭ ባቀምታ ተወስድብኝ ነበር፣ ባለማወቄ ማለት ነው። እኔ ባለማወቄ በዛን ሰዓት እኔ ሻወር ወስጄም ሆነ ምንም ብዬ የዚህ ሀገርን ሙቀት ታውቁታላችሁ እና ሻወር ወስዳችሁ የሚያስፈልጓችሁን ነገሮች የማሟላት ግዴታ አለባቸው። ሳሙና፣ ቫዝሊን፣ ዶዶራንት እንዳልኳችሁ፣ እንዲሁም ደግሞ ፀጉር ማንሻ፣ ቅባት፣ ምንድነው ስሙ በፔሪድ ሰዓት ምንድነው በሀገራችን ሞዴስ፣ እነዚህ ነገሮች የማሟላት ግዴታ አለባቸው ማለት ነው። የንጽህና መጠበቂያ ማሟላት ግዴታ አለባቸው። እነሱ ባያሟሉ አምጡልን፣ ፎቶውን እያሳያችሁ እየጻፋችሁ ፎቶውን እያሳያችሁ ይሄን እንፈልጋለን ብላችሁ ቋንቋውን እንኳ ባችሉት በፎቶ እያዘዛችሁ ማስመጣት ትችላላችሁ። በንጽህና መጠበቂያ በቫዝሊን በቅባት በዚህ በተለያዩ ነገሮች ላይ በንጽህና ዙሪያ ላይ አትደራደሩ ማለት ነው። አምስተኛውና የመጨረሻው ምንድን ነው? ሲያዟችሁ አብዛኛዎቹ ሲያዟችሁ ቢያንስ 13 ቤተሰብ ካለ አንድ ቤት 13ቱም ቤተሰብ 13ቱም አንድ ጊዜ ያዟችኋል። በዛን ሰዓት አንዱን ሰርታችሁ አንዱን ከተዋችሁ ይጮሁባችኋል። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ? የዛ ቤት አለቃ ማን ነው የሚለውን መጀመሪያ ማወቅ አለባችሁ። እነዚህ 13ቱም ለምሳሌ የወንድ ሚስት ምናምን ተሰብስበው አንድ ቤት የሚሆኑ ከሆነ እናንተ መስራት ያለባችሁ እናንተን የቀጠረቻችሁ እናንተን የምታሰራችሁ ሴትዮ ብቻ ናት እናንተ ልታዛችሁ የሚገባው ማለት ነው። የሌሎቹ ሲያዟችሁ አትስሩ ሳይሆን ግን በመደዳ እነሱ ባዘዟችሁ ልክ እናንተ መንቀሳቀስ ስለማትችሉ እነሱ ባሏችሁ ልክ ሳይሆን እናንተ በምትችሉት ልክ ሰርታችሁ ከዛ በኋላ ግን እኔ እንደናንተ ሰው ነኝ፣ ሀዲድ አይደለሁም፣ እኔ ዘይክ ናስ ሙ ሀዲድ በሏቸው። እኔ እንደናንተ ሰው ነኝ፣ ብረት አይደለሁም። ስለዚህ የእያንዳንዳቸውን የመስራት ችሎታ ካላችሁ መስራት፣ አለዛ ግን ሁሉም ቦታ ሄዳችሁ የመስራት ግዴታ የለባችሁም። እናንተ ግዴታችሁ አሁን ያልኳችሁን ጽዳት፣ ምግብ፣ ውሃ፣ ልብስ፣ የተለያዩ ነገሮችን የሚያሟሉላችሁ ሰዎች እነሱ ቤት ብቻ ነው የመስራት ግዴታም ውዴታም ያለባችሁ ማለት ነው። በየቦታው ይዛችሁ እየዞረ ግን 30 ቤት ስር የምትልሽ ከሆነ መስራት ግዴታ የለብሽም። መብትሽ ብቻ ነው። መስራት ከፈለግሽ ትሰሪያለሽ። መስራት ካልፈለግሽ ግን የመስራት መብት እንጂ ግዴታ የለብሽም። ስለዚህ እንደ አጋጣሚ እናት ቤት ገብታችሁ እዛ እናት ቤት ደግሞ የተለያዩ ልጆች በየቦታው የሚኖሩ መጥተው እናንተን እዛ ተቀምጣችሁ ደግሞ አንዳንዶቹ ሰራተኛ እያላችሁ ሰራተኛቸውን ይዘው መጥተው እናንተን ብቻ የሚያሰሯችሁ ከሆነ እናንተ ቤት ስለመጡም ጭምር የእያንዳንዳቸውን የመታዘዝ ግዴታ የለባችሁም። ምክንያቱም እናንተ መስራት ያለባችሁን መስራት ብቻ ነው። ከዛ ውጭ ግን ሰራተኛ ያላት ሰራተኛዋን ታሰራ። አንዳንዶቹ እኔ ስላየው ነው የእናቷ ቤት ስለመጣ ብቻ ነው ሰራተኛዋ ስለሆንኩ ብቻ የልጆቿን እንትን ባምበርስ የምታስቀይር የነበረች ልጆቿን የምታስጠብቀ የነበረች እሷ ልጆች እየጠበቁ ምግብ ሰራ ነበረ። ያ ነገር እኔ ባለማወቅ ሳረገው የነበረ ነገር ነው። ስለዚህ እዛ ቦታ ላይ የዛች ሴትዮ ልጅ አንድ ነገር ቢሆን ተጠያቂዋ እኔ ነኝ ማለት ነው። ስለዚህ ያለ ስራችሁ ገብታችሁ ተጠያቂ እንዳትሆኑ ስራችሁን ለይታችሁ ማወቅ ግድ ነው። ማን ቤት ልትሰሩ እንደመጣችሁ ማን እንደሚያዛችሁና ለማን እንደምትሰሩ ማወቅ አለባችሁ። በመጨረሻ ልጨምርላችሁ የምፈልገው ነገር ምንድን ነው? ልጅ የምትይዙ እህቶች ከምግብ ጋር አንድ አይሆንም።
ስለዚህ ልጅ ከሆነ ፎከሳችሁን ማድረግ ያለባችሁ ልጆቹ ላይ ብቻ ነው። እዛ ሀገር ልጆች አንድ ነገር ከሆኑ ልጆቹ በሆኑ ልክ ነው እናንተ የምትቀጡት። ከሞቱ እናንተ የሞት ፍርድ ነው የሚፈረድባችሁ። ከቆሰሉ እናንተም ትቆስላላችሁ። በጣም ብዙ መከራ ስላለው ልጅንና ሌላ ስራን አንድ ላይ እንዳታስኬዱ። ፎከሳችሁን ማድረግ ያለባችሁ የልጅ ኃላፊነት ካለባችሁ ልጆቹ ላይ ብቻ ነው። ለምን ስራውን አልሰራሽም ካለችሽ እኔ ልጅ እየጠበቅኩ ነው፣ ስለዚህ ማዕቅደር ሰዊ ታኔ በያል እና ይሄንን ነው የምላችሁ። ምናልባት ከጠቀማችሁ ብዬ ነው። በልጅ ጉዳይም ሰፋ አድርጌ እመጣበታለሁ። እኔም የደረሰብኝ ነገር ስለነበረ በዛ ጉዳይ እኔም ሰፋ አድርጌ እመጣበታለሁኝ። እወዳችኋለሁ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ለሁሉም ነገር ፈጣሪ አምላክ ይጠብቃችሁ። ሰላም ፍቅር ለሀገራችን፣ በሰላም ለሀገራችን ያብቃን። ሁላችሁንም በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ ብያለሁ። በእግር ወጥቶ በሰላም ከመመለስ ፈጣሪ ይጠብቀን። ባይ ባይ።